አንተ ዘገየ። አቤት አዛኑ ና ቡና ጠጣ ብዬ ነው። ምን ጊዜው አደረሽው? ገና ተመልሰሽ መጭ እያየሁሽ አልነበር? ሄዲያ እንዲሁ እኛም አልቻልኩት። በልና ቶሎ አንተኑ ነው የምንጠብቅ። በይ መጣሁ። እሺ እየመጣሁ ነው። ደህና ዋላችሁ አቶ ጋሸው? እግዚአብሔር ይመስገን። ቁጭ በል በዚህ ቦታ ሰበቃ። እንደው ጋሸው እሳት የሆነች ሚስት እኮ ነው ያገባኸው። አሃ ስለዚህ አንተ ግፋፍ ሆነ ማለት ነው። አቀጣጣዩ ተው እንጂ ጋሸው፣ ሚስትህን ላመሰገንኩ ትሰድበኝ? በል ዱላው ሳይመጣ አርፈህ ውሃ አንጠጣ። ማነው እሱ ቡና አንጠጣ። ዛሬ እንደውም ከፍተሃል ጋሸው። እንዳልከው ቡናን ጠጥቼ ብሄድ ይሻለኛል። እሺ ታዲያ ይህ ክረምት እንዴት ይዟል? አረዲያ እዚህ ገጠር ወድቀን ምን ጤና አለ ብለህ ማለት እያየሁ በዚህ የከፉ ሽንት፣ በዚህ አዛበው፣ በዚህ የሚስቱ ጭቅጭቅ ጤናጥን በል ያለ ነው። ያው የምወዳት ልጅ እንኳን ከተኛ 3 ቀን ሆናት አይደል እንዴ? ተው እንጂ ጋሸው፣ ገጠሩማ ትልቁ ሀብታችን ነው። ቢርብህ ከሞሰቡ ካለዚያም ከሸቱ ቢጠማህ እርጎን ጠጥተህ ነው። አትክልቱም የምታየው ነው። ተው እንጂ ግፍ አትናገር። አዘገኝ እንዲሁ ትልቅ መካሪ ሆነሃል በል። አረክ ወዳጅም አይደለህ አንተን ያልመከርኩ ማንን ልምከር ብለህ ነው? እናቴ ነገም ስትመጣ ደግሞ ሌላ ምክር ይዘና በል። እንዲሁ ጣል ታደርግብኛለህ። ኧረ አንተ ሰውዬ እዚህ ቁጭ ብለህ ስትወጋ መሸብም። ቶሎ ማዳበሪውን ይዘህ አትመጣም? ዘገየኝም አይደል? በስቲ ቢቀነኝ በረካ ነገር አቅምሽ። የት ነው ዛሬ ደግሞ ማዳበሪያ ያለው? ደግሞም በዚህ ሰዓት በቀደም ይሰጣል ሲባል አልሰማህም? ይሰጣል። ረስቼው ነው። ይሰጣል።